አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድመን በስምህ እናመሰግናለን። እንኳን ከሳምንት ከጧት እስከ ማታ ከማታ እስከ ጧት ያንን ቀጠሮ የምታውቀው አንተ ብቻ ነህ። ይህን የምናውቀው ነገር የለም። ስለዚህ አስበህ ፈቅደህ በዚህ ቀጠሮ ስላደረስከን በስምህ እናመሰግናለን። ቸር እግዚአብሔር አምላካችን ሆይ የማውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችንን ሸክሞ ሊመረምረን ሊረዳው የሚችለው ከአቅሙ አልፎ ከአንተ ጋር የማይጣላበትን የማይጋጭበትን ምስጢር እንድትገልጽልን አገራችንን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ከዚህ ጊዜ ከዚህ ሰዓት በቸርነት እንዳደረስከን ደግሞ ለዛሬው ዓመት በሰላም ደርሰን እንድናስብህ እንድናመሰግንህ እንድትፈቅድልን የምንቀበለውን ጾም በምህረት በጸጋ በበረከት ለኃጢአት ስርየት ለሀገር ለሕዝብ ለቤተሰብ ለራሳችን ድህነት እንዲሁም እንድትፈቅድልን ለመድኃኔዓለም ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እንደ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን። አቤቱ ወደ ፈተና አታግባን ከክፉ አድነን፣ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሽ፣ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የጽዮን ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ተሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ በይቅርታህ በቸርነትህ የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመ ሁሉ ይቅር በለን። የካቲት 6 ቀን 1996 ዓመተ ምህረት የዛሬ ዕለት የቤተክርስቲያናችን ስርዓት መሰረት ቅበላ ይባላል። ወይም ዘወረደ ይባላል። ቅበላ ማለት መቀበል ነው። መቀበል በባህላችን በቋንቋችን በስርዓታችን በአጠቃላይ ስናየው ሁለት የርዕስ ስንደርገው ሶስት ቋንቋ ያሰማል። አንዱ መቀበል ስጦታን ለመቀበል እጅ መዘርጋት ነው። ነው መቀበል እንግዳን
ነው። ሶስተኛ ሙሽራ በዘመኑ ቋንቋ ደግሞ ተቀባይነት ማግኘት ሲባል የሰው መንፈስ መግዛት ክብር በጎ ብዙ ተናግሮ በዛ የሰውን መንፈስ ማሸነፍ ተቀባይነት ማግኘት ነው። ዘመናዊ እንኳን ከሀሳባችን ላይ ገባ ይችላል። ግን የሚያግዝ ነገር አለው። ተቀባይነት ማግኘት አሁንም እንጂ ኖሮ በዘመናችን ተቀባይነት ብናገኝ ኖሮ አገራችን አትጠፋም ነበር። ወንድም ከወንድሙ ይነጋገር፣ ጉዳቱን ከጥቅሙ ጥቅሙን ከጉዳቱ ቢያመዛዝን አገራችን አትጠፋም ነበር። ኢትዮጵያ ከተጎዳችባቸው ነገሮች አንዱ ፖለቲካ የዓለም ገዥ መሆኑ ነው። እንደዚህ ሆነ የባባት ሲናገር ከብት ያለው ያግባሽ አፍ ያለው ያግባሽ ተብላ ተጠየቀች ይባላል ልጃገረድ። ከብት ያለው ቢያገባ ምን ያደርግልኛል? አፍ ያለው ሲመጣ ወስደው የለም አፍ ያለው ያግባኝ ካለው አምጥቶ ያበላኛል ማለት ይባላል። እንደሱ ነው የሆነው። ወሬ በጉራ ሁሉ ነገር ማስመሰል፣ በማስመሰል ደግሞ የሰው መንፈስ መግዛት እንደዚህ ነው። በዚህ ያ ቁም ነገር የሚባለው ነገር ጠፋ፣ ሞተ። ዛሬ ቁም ነገር የሚናገር እውነት የሚናገር ሞታ የለውም። የሚደልል የሚሸነግል ብቻ ነው ጌታ ያለው። ጉዳት ደረሰ በኢትዮጵያ። በማውቀው መናገር ነው። በሌላው ዓለም ይሄ በመገመገምኩት ግምገማ ይሄ በመገመገምኩት ሚዛን ከሆነ ብዙ ጉዳት ደርሷል ነው። ምናልባት ይጠቅማል ሊሆን ይችላል። እንዳየሁት ግን ከጉዳት በስተቀር አንድ ሀገር የሚያተርፈው ነገር አላየሁም። ሌላው እምነትን በዘፈቀደ መምራት የመጽሐፍትን ቃል በራስ ፍላጎት ብቻ መተርጎም ይሄ ኢትዮጵያ የሚባለው በአሁኑ ጊዜ በጣም የሚገርመው ማንም ሰው ለራሱ የፈለገውን አምኖ ይጠቀምበትም ይጎዳበትም ያን ቢከተል ጥሩ። ጎረቤቱ ጤና እንዳያገር መበጥበጡ ነው ችግር ነው። ከዚያም አልፎ
ምልክት በኢትዮጵያ የሃይማኖት ምልክት እንዳይኖር ነው አሁን የሚደረገው ጥረት ሁሉ ምልክቱ እንዳይኖር ኢትዮጵያ የምትባል ክርስቲያን ሀገር እንዳትኖር እንደሌለች ከታሪክ ውጭ እንደሆነች በየምክንያቱ ዘመቻ በክርስቲያን ስም ይወጣው ይሁን በእስላም ስም ይወጣው ይሁን በአረመኔ ስም ይወጣው ይሁን ሁሉም የዚችን ቤተክርስቲያን ሉካ ማጥፋት ነበረ ወይ መባል እንኳን ባይችል ይሄ ሀገራችን ምን የጎዳት ነው። ሞኝ ያሁኑ ምንድን ነው የራስ በጎ መስራት ቁም ነገር አለው ባይለው ምንም ይሰበክ ምንም ቢነገር ምንም የለውም። ሌላው ደግሞ ቢጨነቅ ቢጠበብ ማቀማቱ ስለሆነ ቀርቷል። ሶስተኛው ክፍል ጉልበት አግኝቶ ያንንም እየዳጠ ነው እየረገጠ ታዲያ አገሪቱ ከታሪክ ውጭ የሆነች ነው። ዘመን ጀምሮ ኢትዮጵያ የሚለው ስሟ እየጠፋ ነው። አምልጧቸው ከሚጠቀስ በስተቀር በቁም ነገሩ አይጠቅሱም። አምልጧቸው አንዳንድ ጊዜ የውጭ ፖለቲካ የሚያጋጥማቸው ጊዜ እነዚያኛዎቹ አላውቅላቸው እያሉ ነው መሰለኝ ይጠፋታል። ከዚህ በቀር ግን የድሮ ከሚል በስተቀር ኢትዮጵያ የሚል ስም የለም። ይህም በእውነቱ አለቅሶ አይመለስም እንጂ ያ እንኳን የማይገድበው ነገር ነበር። ለዚህ ደግሞ መንፈሳዊው ክፍል ነበረ መቆም የነበረበት። የዘመኑ የነፋስ ወጀቦ መንፈሳዊ ክፍል ስለመታው መቆም አልቻለም። ለምን? በእግዚአብሔር ቃል አልጸናም። ሲናገር ለወዛ ቀበቃሌ ይመስል በሸጠው የሐነጸ ቤት ወዲረኮፍ ነፉ ነፋሳት ወዘን ዝናማት ወውህ ወሐይስት ወበፈው ወደውት ቤት ወወድቀ ስመዲ በኩፉ ተሳረረ። ቃሌን የሚጠብቅ ቢኖር ያ ሰው ቤቱን በጭንጫ ላይ የሰራ ሰው ይመስላል። ነፋሳት ነፈሱ፣ ዝናማት ዘነሙ፣ ወርፎች ጎረፉ፣ ያን ቤት ገፉት አልወደቀም፣ በጭንጫ ላይ ተሰርቷልና እንዳለ ሆኖ ማለት ቃሌን የሚጠብቅ ቢኖር ማለት ቃሌን የማይጠብቅ ግን ቤቱን በድብሽት ላይ የሰራ ሰው ይመስላል። ነፋሳት ነፈሱ፣ ዝናማት ዘነሙ፣ ወርፎች ፈሰሱ፣ ያን ቤት ገፉት ወደቀ፣ አወዳደቁን ክፉ ሆነ። ይሄ የኢትዮጵያ አወዳደቅ የኢትዮጵያ አወዳደቅ ክፉ አወዳደቅ ወደቀች ሀገራችን። ክፉ አወዳደቅ ከህዝቡ
የሚባል ነገር ጨርሶ ተጠርጎ የወጣበት ከካህኑ የቤንታ የሚባል ነገር ጨርሶ ተጠርጎ የወጣበት ከሁለቱም በኩል ተሰየምበት ሆኖ ሀገራችን ወደቀች። ታዲያ ሁሉም ይናገራል። በየዘርፉ በየቤቱ በየመልኩ ባለፖለቲካው በዘርፉ ሰባኪዎችን በየደረጃቸው ያነበንባሉ። ሁሉም ተቀባይነት አግኝተናል ባይ ናቸው። እንዳናስተባብላቸው አሁንም ህዝቡ ከነሱ ጋር ነው። በአዲሱ ዘመን ደግሞ ሰው ባፉ አይደለም የሚናገር፣ በእጁ ነው የሚናገር። ካጨበጨበ ተናግሯል ማለት ነው። እዛም ማጨብጨብ ነው ያለው። ክፉም በእኮ አይታወቅም ያ ማጨብጨብ። ድሮ ማልኮነት ብቻ ነበር። አንዱ ለዘፈን ለደስታ፣ ሌላ ደግሞ ለቁጭት ልክ ነበር። ግን ለምንም እንደሆነ አይታወቅም። ማጨብጨብ ብቻ ይህ ስለሆነ ቤተክርስቲያንን ማጨብጨብ ወደፊት ማጨብጨብ። ስለዚህ ሀገራችን የፍረስ ነው። እንወድም የዘመኑ ቋንቋ ተቀባይነት አግኝቷል ማለት ነው። እዚያው ወደ ዋና ነገራችን እንመለስ። ብቻ ወሬ ለምዶብኛል እና ካለው እንግዲህ ማን እንደዘመባት አልነበረብኝም። ግድ ሆኖ አድርሶኛል። አሁን ወደ ዋና ነገራችን እንመለስና መቀበል ስንል መጀመሪያ ደረጃ እጅን መዘርጋት ነው ብለናል። እጅን መዘርጋት ነው። መቀበል እጅን መዘርጋት ያስፈልጋል። ሰጪ ካለ ተቀባይ እጅን ይዘረጋል እና እግዚአብሔር ሀብቱን ጸጋውን በረከቱን ይለግሳል። ተቀባይ ሰው ከተገኘ እጅን ይዘረጋል። የእመቤት ሰፊያ ቤት ስቦ ወደ ህሊናከ እጅህን መዘርጋት ባትችል እንኳን የደዌ እስረኛ ብትሆን እንኳን ህሊናህን ዘርጋው ይላል መጽሐፍ ወደ እግዚአብሔር። እግዚአብሔርን አምላካችንን ሁሉን የማይጎልበትን አምላካችንን ትንሽም ትልቅም ወይም ወደፊትም የቅርብም የሩቅም የስጋም የነፍስም ፍላጎታችንን ስጠን የምንለው እሱ ብቻ ነው ያለን። የማይጎልበት እሱ ብቻ ነው። ከሌላ ጠይቀን የማናገኘው ነገር ሁሉ ከእሱ ዘንድ አለ። ሩቅ ሳንሄድ ባለንበት ሆነን ተኝተን ተቀምጠን ቆመን እንለምነው አይጨክንም፣ ሁሉንም ይሰጠናል። በሰማይ ያለ አባታችን በሚል ያለ አባታችን
ከመንፈሳዊ እስከ ስጋዊ ከሰማያዊ እስከ ምድራዊ ድረስ አጭር ቃላት ጠቅሎ እንዲህ ይላችሁ ንገሩኝ ያለ ጸሎት አስተምረን ማለት ጊዜ እሱ ፈለጉት ለግን ጸሎት ቁጭ ብድግ የሚልበት ጸሎት ከአባቶቻቸው እንዳዩት ያን መሰለ ነበር የፈለጉ እሱ ግን የለም አጭር በሰማይ ያለ አባታችን መንግሥትህ ትምጣ ስምህ ይቀደስ መንግሥትህ ትምጣ ፈቃድህ ይሁን በሰማይ እንዳለ በምድርም አለ የዕለት ምግባችንን ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ጥፋት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። ችላት አሁን እቺ እንደው ቃል እንደው ብዙ ነገር የምታመጣ ትመስላችኋለች? አዎ በምድራዊ ሰዎች ፊት ምን ያህል ብናነበልም ምን ያህል ብንናገር ነው ልባቸውን የምንገዛው የምናራራቸው? እኔ ልመና አስጨናቂ መሆኑን የተረዳሁት ከቅርብ ቀን ወዲህ ነው። ይገርማችኋል። እዚያ ተማሪ ደሳለ ይጭን ነበርኩ ማለት ነው። እኔ እንደዚህ ያህል ክብደት ያለው መሰለኝ ነበር። አሁን በተለይ ነው ስራ ፈትቼ ቤት ከዋልኩ በኋላ ምጅባቤ የተክለ ሃይማኖት በዓል ሲመጣ ለማግኘት ይናኒ ላይ ለዚህ ቆማል። አንዱ በገብርኤል ስም የሚለምኑ አንዱ በዮሐንስ መጥምቅ ስም የሚለምኑ መልአኩ ገብርኤል ከነደደ እሳት ያወጣችኋል ቶሎ በሉ ይላል። ያኛው ደግሞ መጥምቁ ዮሐንስ ፈጥኖ ደራሹ ሁለቱ ሲሻሙ ሰማቸው መካል ምን እንደሚያየው እና ጭንቀት አለበት የሰውን መንፈስ ለመስበር እናጸድቃለን ብለው ማለት ነው። ይህ እንደማያቸው ከሆነ በእርግጥ ሰዎችን ለማሸነፍ ብቻ ያላቸው ብቻ የኪሳቸውን ከፍተው እንዲሄዱ እንኳን ከሌላ ወደ ላይ አንጋጠል ከነገስታት ከመሳፍንት ከመኳንንት ከዘመን ባለስልጣኖች የምናደርገው ልመና ከተራ ሰዎች የምናደርገው ልመና ከባድ ነው። እሱ ግን በሰማይ ያለ አባታችን ስምህ ይመስገን። ከዚህ በኋላ የደረደራቸው ነገሮች ሁሉ አስደናቂዎች ናቸው። መንግሥትህ ትምጣ እያንዳንዱ ሰው እያንዳንዱ ድሃ ሁላችንም እኮ ንጉሥ ይሆናል። ቀልድ የለም። ታዛዥን ይላል ፈቃድህ ይሁን በሰማይ እንዳለ በምድርም አለ። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ጥፋት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና። ይህችን ይጠይቃል። ይህችን ያደርጋል ተናግረን የሰማዩንም የምድሩንም በኪሳችን እጃችን ለመቀበል ታዲያ ምን ያስፈልጋል? ቢሆን እጃችንን እሱ የርታል ተሰቀለ እና በጸሎት ጊዜያችን እሱ እግሩን ገጥሞ እጁን ዘርግቶ እንደተሰቀለ እግራችንን ገጥሞ እጃችንን ዘርግተን ልባችንን ወደ እሱ መልሰን እንጸልይ። ይህ ካልቻልን ደግሞ ብንተኛ ብንቀመጥ ልባችንን ወደ እሱ መልሰን መጸለይ።
ይህን መቀበል የእሱ የሆነውን ሁሉ ድንቅነቱ በከፊል አያለም። ይሄ ዘውዴን፣ ይሄ መቋሚያ፣ ይሄ ጸናጽል ያድኛል መንግስትን ትምጣን ያለ ይህ ከሆነ ሁላችንም ያን ቤት መውረስ አለብን። ሌላው እንግዳ መቀበላችን ጉዳይ ነው። እንግዳ መቀበላችን ጉዳይ እንግዲታችን ነው። ሰው እንደየት ነው ለጎረቤት አይደለም ይባላል። ነገር ግን ሁለታችንን የሚያስተባብርና አንድ ነገር አለ። ድሃም ብንሆን ባለጸጋም ብንሆን ቅንነት የእግዚአብሔር እንግዳ ሆኖ የሚመጣውን ሰው ተቀብሎ ለማስተናገድ ፍላጎት መኖር አለበት። የእግዚአብሔር እንግዳ ነው ያለ የዘመድ እንግዳ ነኝ አላለም። የዘመድ እንግዳ ከመጣ ነገር አለ። የማን ልጅ ነህ? የማን ወገን ነህ? የማን ዘመድ ነህ? ያ ሲቆጥር ገሌ ከገሌ ቢሆን ገሌ አንተ ገሌ እኔ አንተ ሲል ያጣጣለው። ይህ ግን የእግዚአብሔር እንግዳ ነው ያለ ጭቅጭቅ። ስለዚህ ይህ ሰው በንጹህ ልቦና መቀበል አለ። እሱም መጀመሪያ አውቆ ይመጣው ብዙ ነገር ከፈለገ ቤት አይቶ ይገባል። ካለዚያ ጥግ ብቻ ከፈለገ ፈለገው ይጠጋል እና ባለቤት ተቀባዩ ታዲያ የእግዚአብሔር መሆኑን አውቆ ያ እንግዳ ከቤተ ዘመድ እንግዳ ግን የበለጠ መሆኑን እንዲረዳ ነው። የቤተ ዘመድ እንግዳ የሚተርፈው ጥቂት ነው። እግዚአብሔር ግን ሁሉ ነገር ሙሉ ስለሆነ እንግዳውን መቀበል ማለት እግዚአብሔርን መቀበል ማለት ነው። ጥሩ አይደለም እንጂ በዚያ ቀን እግዚአብሔር ለስለላ እግዚአብሔር መጥቷል ማለት ነው። ያን ሰውዬ ይገመግመዋል፣ ይመዝነዋል። ለምን ባዶ ድንኳን ላይ የመጣው ቁና ይዞ የመጣው ሚዛን ይዞ የመጣው ነገ ብድር የሚከፍልበት ነው። ጌታ ከተናገራቸው ከስድስቱ ቃላት የዋጋ መክፈያ ሚዛኖች አንዱ እንግዳ ብሆን ተቀበላችሁኛል፣ እንግዳ ብሆን አልተቀበላችሁኝም፣ እንግዳ ሆኜ መጣሁ ተቀበላችሁኛል፣ እንግዳ ሆኜ መጣሁ አልተቀበላችሁኝም የሚል ቃላት አለው። በቀኝና በግራው ለቆሙት ቅድም የተነገሩ ቃላት ናቸው። ይቀራሉ የማይባሉ ናቸው። መጥቻለሁ ነው ያለ። የሚያምን ያምነው የሚያስተባብል ቢያስተባብለው ለሱ ቁም ነገር ማለት ነው። መጥቻለሁ አንተ ቤት መጥቻለሁ፣ እንግዳ ሆኜ ተቀበለኛል እና ወደኔ አንተ ቤት መጥቻለሁ፣ እንግዳ ሆኜ አልተቀበልከኝም፣ ከኔው ከኔ እዚህ ነው ተመዝግበዋል። እና እንግዳ መቀበል ምን ያህል ከባድ መሆኑን ሊገመገም እንችላለን። የዚያን ያህል ጾም እንግዳ ነው። ከሁሉ ጠባዩ ከፋይሉ ነው። የእናንተን ጉባኤ ነው። ይህን ብቻ ከሆነ
ታዲያ እንግዲህ ማማ ይችላል አንዳንዶቻችን እግዚአብሔር ምን ሰራችሁ እንጂ ምን በላችሁ ብለን ያገኘነው ሁሉ በጣም ተመስገን አይደለም። አንዳንዶቻችን ደግሞ አሁን ስጋ ቅቤ ወተት ይቅርና ዳቦ እና ሻይዋን እንኳን ማለት ይሄ ተቆጥቷል። አንዳንዶቻችን ደግሞ ይሄን አሁን ስድስት ሰዓት አለ አንዳንዶቻችን ደግሞ አይደለም ከጾም ላይ ቅርብ ሰዓት የማፍረብ የሚለው እና ሁሉ ጥቅሙን ጠንቅቆ ካለማወቅ የሚመጣ ቋንቋ ነው። ጾም ሁሉ ነገር መድኃኒት ደግሞ ታይቷል ታሪክ ነው። እድሜው ረጅም አንድ ሽማግሌ የነበሩ በልጅነቴ አሁን ቀረ መሰለኝ እንግዲህ ድሮ ጧሪ የሌላቸውን ሽማግሌዎችና ባልቴቶች አገር ነበር የሚጦራቸው ይባላል። ስምንት አንድ ቀን አንድ ቤት ሳምንት አንድ ቤት ወር አንድ ቤት እያሉ የሚጦሩ የነበረ አንድ ሽማግሌ ነበሩ። ሽማግሌ ሲላቸው የኔ ሚስጥር ይሉ ነበር። እድሜ ራሱ ጉዳት ማድረጋቸው ነው። ግን ልጅ ሳይሆን ጾም ረጅም እድሜ ያለው ሽማግሌ ከልጆች ጋር እየኖረ የሚያውቁት የሚወዱት የማያውቁት የሚጠሉት እድሜያም ሽማግሌ ነው። በተለይ ሰውን ከእግዚአብሔር ማስታረቁን ያውቅበታል፣ በልጠቱን ያውቅበታል። ልጆችን ከወላጆች ወላጆችን ከልጆች እንደሚያስታርቅ የቅርብ ሽማግሌ ሰውንና እግዚአብሔርን ማስታረቅ ይችላል። ቅዱስ ያሬድ ጾም ትሸጉስ ቁስለ ነፍስ ወታጸምም ኩሎ ወቅቱታ በስጋ ትሄዶሙ ለወረብ ጽሙና ይላል። ጾም የነፍስን ቁስል ታደርቃለች፣ በስጋ ያለው ፍላጎት ሁሉ ታጠፋለች። ስለዚህ ጎልማሶችን ራሳቸውን መግዛት ታስተምራቸዋለች። መስረቅ የሚለው ማመንዘር የሚለው መግደል የሚለው ሁሉ ይሰበሰባል። ሁሉ ጾም ነው። ጾም የሚባለው እኛ እንደምናስበው ምግብ መተው አይደለም፣ ፍላጎትን መግታት ነው። ላድርግ፣ ላግኝ፣ ልስራ የሚለውን አመጣጡ ክፉ ሆኖ ከተገኘ ያን መተው ይሄ ነው ጾም። እንደገና አሁን ያሊቅ የጾም አይን የጾም ምሳሌ እዝኒ የጾም እንሰኛ ጾም ከተፋቀሩ ይላል። በፍቅር ይልና አይን ክፉ ከማየት ማለት ክፉ ከመመኘት ክፉ ከማድረግ ይጾም አይን ነው መጀመሪያ ይሰራል። ለስራ አንደበትም ክፉ ከመናገር ይጾም፣ ጆሮም ክፉ ከመስማት ይጾም ይላል። ወሬ የሚናፍቀን ሰዎች አሉ። በተለይ ሐሜት የሚናፍቀን ሰዎች አሉ። ስለዚህ አይን ይጾም፣ ምላስ ይጾም፣
ወሮም ጾም ነው ጾም የዳቦ ብቻ አይደለም ማለት ነው የሻይ ብቻም አይደለም የሌላ እናንተ ምሳሌ ነው አይነቱን ብቻ ለምን ብቻ እጁስ ማለት ነው መሰለኝ ወዳስ ያስፈልጋል ከሱ ነው የሚላስ እንደያለው ጾም በዚህ አይነት መልኩ የተቀበለው ሆነ ራሳችንን ገዝተን ልባችንን ሰብስበን ያቀረብነው ሆነ ብዙ ነገሮችን ይመልሳል ምድራዊውን ብቻ ሰማያዊውንም ይመልሳል የጾም ታሪክ አይተናል አሕዛብ ናቸው ጣዖታውያን ናቸው አስተማሪያቸው እነሱ አይደለም የሚያውቁት አይደለም ግን ትጠፋላችሁ ኃላፊ ተቀበሉት ጾም ጸለዩ አለቅሱ ዳር ይሄ የኢትዮጵያ ትልቁ ምልክቷ ነበር አንድ ነገር ሲመጣ ጾም በተለይ እንዳብይ ያለ ጊዜ ሲመጣማ ትልቁ መሳሪያ መገናኛው ነበር በቀን የሚያልፍበት ነገር አልነበረ ታዲያ ያ ደግሞ እንደው ተደርጎ ተወርቶ ብቻ የሚያልፍ ታጥሮ ሆኖ ይቀራል እየሰራ እያሳየ የሚያዘመን ኢትዮጵያ በቀመሮች በዚህ ነው ሌላው ሙሽራ መቀበል ነው ሙሽራ ለመቀበል ትልቅ ጥርቅ ያስፈልጋል ሁሉ ነገር አለባበስ ባካሄድ ባረማመድ በዝግጅት ያን ሙሽራ መቀበል ማለት ያን በዓል ማድመቅ ለዚያ በዓል ልዩበት መስጠት ስለሆነ ቤተሰቡ ያለበት ሽግግር ይሄ ያለው አይባልም ጥያቄውም አንድ መልክ ብቻ ዘፋኙ በዘፈን ይጠየቃል ዘፈኑ ደግሞ እንደው ቀልድ አይደለም እንደው ድምጽ ብቻ አይደለም አንገትም ትከሻም ወገብም ነጥለቅ የሚልበት እንደሆነ የሚደንቀው በዚያ ውስጥ ሌላ ነገር አለ ፍላጎትን መግለጽ ያን ሲሆን ነው መሬት የሚደንቀው ይረገጣል የሚሄድጨው መጎዳ የሚያሰማው የድምፁ የደልታው የጭብጨባው መጎዳ የሚያመጣው ልዩነት ሌላ ነው ያ ሲሆን ሰርግ ይባላል ያለዚያ እንደው ለካጣለ ከሆነ ለቅሶ አይነት ሰርግ አይነት አጉል ይሆናል ያለውን ሰርግ ለማድመቅ ደግሞ ከልብ የሆነ ወገን ይሻል እና እህት ወንድም ተዘመድ ያለበት ሆነ ፍቅር ነው መጤ ይባላል እንደዚህ ከሆነ ለመብላት ካልሆነ በስተቀር ለመዝፈን ይወጣ የለም የታመጣለ ብሏል ሶስት ይደኛል ትናንት መጥቶ ሄደ እናለም አይተታል ይናሆን እንጃ ልቡ ሰላላለው ነው መሰለኝ ልቡ ደንድኖ ነው መሰለኝ አሁን መጣሉ ብሏል ማንንም አይቀምሰኝም ይላል ለትናንት ነው አይደለም ማለት መጣሉ ብሏል ማቴዎስ
ምዕራፍ 25 ቁጥር 5-13 እንደጻፈው ሙሽራው ይመጣል፣ ለመቀበል መዘጋጀት አለባችሁ ይላል። ሙሽራው በሚመጣበት ጊዜ ይላል ሰው እንደተናገረው 10 ልጃገረዶች ነበሩ አለ ለመቀበል ይዘጋጁ። እንደ ዘንድሮ ሳይሆን እንደ ድሮ ሙሽራ ማታ ላይ ይመጣል አምሽቶ ሰው ከተኛ በኋላ ተደንቡ እነሱ ነበር በኢትዮጵያ። ዛሬ ነው ቀንዶሮ ታይቶ አሽብሽቦ አጨጭ የሚገባ እንጂ ድሮ ሙሽራ ሌሊቱ ቀን ገብቶ ታይቶ ያውቃል። የሚገርማችሁ ቤተ ዘመዱ እንኳን ተሰብስቦ እዚያ ሲጨነቅ ሲጠበቅ እንግዲህ ሁሉ ሸኝቶ የቀረው ቤተ ዘመድ የሚጠብቅ ነው የሚያመሸው። ሰርፌት ይባላል እንጂ ጭንቀቱን ቤተ ዘመድ ነው ነበር። ይህንን የጻፈው በዚያው መሰረት ነው። 10 ልጃገረዶች ነበሯል ለመቀበል የተዘጋጁ መብራት ይዘው ሙሽራ ይዘው ይቀበሉ። ግን ከነዚህ ደግሞ 5 ልባሞች 5 ሰነፎች ነበሩ። ልባሞች ጎበዞች ናቸው። ፈትለንም ዘይትንም አሰናድተው ሙሽራው ሲመጣ ቶሎ መብራታቸውን አብርተው ለመቀበል ተዘጋጅተዋል። ሰነፎች ደግሞ ፈትሉን አዘጋጅተዋል። ዘይት የለም፣ ሰዓት የለም። ሙሽራው ዘገየ። ሁሉም ደከሙ። እንቅልፍ አላቸው። ቻዩ በያለ ምስል ሰርግ ቤት አይደል ትንሽ ይቀማምሰዋል ማለት ነው። እና ድንገት ግን ድምፅ መጣ። የሙሽራው ድምፅ፣ የሰርገኛው ድምፅ። ሙሽራው መጥቷል፣ ወጣት ተቀበሉ የሚል እነዚያ ልባሞች ቶሎ ብድግ ያሉ መብራታቸውን ለኮሱ እልል እያሉ ወጡ። ምን ሆናለ ግን ፍለጋ እንደገና ዘይት ፍለጋ ጋዝ ሊገዙ ቆሙ። ወይ ጋዝ ሄዱ። ወደ ሲሉ ሙሽራው መጣ። እነዚያ ልባሞች አብረው ገቡ። በር ተዘጋ። እነዚያ ሰነፎች መጥተው በር ይደበድባሉ። ኧረ ክፈትልን! እነማን ናቸው? እኛ አላውቃችሁም። ምን ነው አብረን በልተን አብረን ስናስተምር በስም ስናስተምር ኖረ፣ በስም አገንም ስናወጣ ታምር ስናደርግ ኖረ። አላውቃችሁም። አንዲት ሰዓት መትጋት አቅቷችኋል አለ። ከኔ ጋር አንዲት ሰዓት ተግቶ መቆየት አቅቷችኋል። ከኔ ጋር አይደለም። እሱ የመጣ ከውጭ ነው። ግን በሀሳብ እሱ ይቀበሉኛል እነሱ እንቀበለዋለን በማለት አንድ ስለሆኑ ከኔ ጋር አንድ ሰዓት ተግቶ መቆየት አቅቷችኋልና አላውቃችሁም አላቸው። አቤት የሚያስደነግጥ ነገር ነው። መቼም ሁላችን ለሰነፎች የሚያስደነግጥ ነገር ነው። በዚህ መሰረት ቀበላ ብለው አበው ለቤተ ክርስቲያን ያስተላለፉት ስም እና የነገው እሑድ መራዊ ይባላል። ሙሽራ ዮሐንስ መጥምቅ ለወቅቱ መራዊ ወይቶ ሙሽራ ያለችው እሱ ሙሽራ ነው፣ ሙሽሪት ያለችው እሱ ሙሽራ ነው ይላል። የቤተ ክርስቲያን ባለቤት እሱ ብቻ ነው። ትክክለኛው ቤተ ክርስቲያን እሱ ብቻ ናት።
ሰሎሞን የጽዮን ልጆች ውጡ የንጉሥ ሰሎሞን የምታዩት ዘውድ በተቀዳጀበት ሕማሙ በመከራው ቀን ልቡን ደስ ባለው ቀን የምታዩት ይላል። ሰሎሞን የመንግስትን ጣዕም ሳያውቅ የነገሰ ነው። በ12 ዓመቱ ግን በዚያው ሕያው በነጋሲ የንጉሥት አባት 1000 ዓመት ያንሱ ተብሎበታል። ሰሎሞን ዘውድ ደፍቶ የታየበት ለብዙዎች ደስታ በሆነበት እሱም ደስ በተሰኘበት በዚያ አደባባይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሾህ አክሊል ደፍቶ ለእኛ ለሁላችን በመስቀል ዙፋኑ ላይ ተገለጸ። የለበሰው ልብሰ መንግስት አልነበረም። የታጠቀውን ቀይ ከለላ እንኳን ገፈው የሰቀሉት ራቁቱን የተሰቀለ ለምን? ምን አለበት? ለሰው ልብስ የፈጠረ አምላክ አንዲት ነገር እንኳን እላው ላይ ጣል ቢያደርግ ኖሮ ባይል እንጂ ቢያደርጉት ነበር። እነሱም ስላላለ ነው። አላለም አልፈቀደምና የለበሰውን ልብስ ገፈቡት፣ ራቁቱን ተሰቀለ። ለምን? ምን አለበት? ለሰው ልብስን የፈጠረ አምላክ እንዲያው አንዲት ነገር እንኳን እላው ላይ ጣል ቢያደርግ ኖሮ ባይል እንጂ ቢያደርጉት ነበር። እነሱም ስላላለ ነው። አላለም አልፈቀደምና የለበሰውን ልብስ ገፈቡት። ሄሮድስ ንጉሥ ነው ሲል ነጭ ሐር ለብሶት ነበር። ሲመለስ ገፈቡት። ከዛ ደግሞ የመስቀል ሞት ተፈርዶብሃል ሲሉ ቀይ ግምጃ አስታጥቀው ወስደውት ነበር። ያንንም ገፈቡት። ራቁቱን ተሰቀለ። ለምን እኮ? ምክንያቱ ምን ነበር? ምክንያቱን የምናገኘው ወደ ገነት መለስ ያለ እንደሆነ ነው። ወደ ገነት መለስ ብለን እነዚያን የገነት ባለርስቶች፣ የገነት ጉልተኞች፣ የገነት ጌቶች፣ የዓለም ሁሉ የፍጥረት ሁሉ ገዢዎች ሊሆኑ የሾሙትን እነዚያን ሁለት ሰዎች ሽማግሌና ባልቴት እነሱን ስናያቸው ነው 7 ዓመት በክብር በጌትነት ኖሩ። የጎደለብን ሳይሉ፣ ራበን ሳይሉ፣ ጠማን ሳይሉ፣ ዓይናቸው ክፉ ሳያይ ደስ እንዳላቸው ከ7 ዓመት በኋላ ግን በአንዲት ቅጠል ምክንያት ሙድ ፈላና ያ ሁሉ ጸጋ ቀርቶ ራቁታቸውን ቆሙ። ራቁታቸውን ቆሙ። ሁለቱም ተያዩ፣ ደነገጡ። ድንቅነቱ ሌላ ሰው የለም። ሁለቱ ብቻ ነበሩ። አያት አየችው፣ ደነገጡ።
ሆኖም ተፋፈሩ ሁለቱም ለመታየት ተፋፈሩ እና ወደ ዛፎች ስር ገቡ። ቅጠል ቆረጡ፣ ታጠቁ። ያችን እርቃናቸውን በበለስ ቅጠል ሸፈኑ። ባላገር ግልድም የሚላት ነገር አለችው። ከዚህና ከዚህ ክፍት ናት። ከዚህና ከኋላው ግን እንደ መጣፍ አይሆኑ ጨርቆች ረዘም ብሎ የተሰሩባቸው ናቸው። ይሄን ግን የለም፣ ባዶ ነው። እና አዳምና ሔዋንም እንደዚህ አይነት ነበር የበለስን ቅጠል የታጠቁት። ለዛም ሄደው ግንድና ግንድ መካከል ገቡ። ያንን አምላክ የሚደበቁት መስሏቸዋል እነሱ። እሱ ግን አጠገባቸው ነበር፣ ፊታቸው ነበር። ግን ሊያስደነግጣቸው አልፈለገም። እንዲያው ቅጠሉን ነካ ያረገ ያንኳኳ የደረቀውን ቅጠል እየረጋገጠ እንደሚመስል ሲመጣ የእግሩን ዱካ ሰሙ። አዳም አለ። አቤት ጌታዬ፣ የት አለህ? የት ነው ያለኸው? ኧረ ዛፎች መካከል ነኝ። ምን ሆንክ? ራቁቴን ነኝና ፈራሁ፣ ስለዚህ ተደብቄያለሁ። ወይ ዛሬ ራቁት መሆንህን ማን ነገረህ? ምናልባት እንዲያው አትብላ ያልኩህን በልተህ ይሆን? እኔ እንጃ በእውነት ይህን አነጋገር ሁልጊዜ ሳስታውሰው በጭንቅላት ሳንቀሳቅሰው ይገርመኛል። የአምላክ ቸርነት እስከምን እንደሆነ ይገርመኛል። ምን ያህል ለፍጥረቱ እንደሚያዝን እኔ ብሆን አንተ ሌባ እዚህ ምን አመጣህ? ማላውቅ መሰለህ የሰራኸው? እንዲህ ነበር የምለው። አዳም አቤት ጌታዬ፣ የት አለህ? እዚህ ዛፎች መካከል ተደብቄያለሁ። ምክንያቱም ራቁቴን ነኝ። ታዲያ ራቁትህን መሆንህን ማን ነገረህ? ምናልባት አትብላ ያልኩህን በልተህ ይሆን? አዳም በዚያ ጊዜ የደነገጠው ድንጋጤ እስከምን ድረስ እንደሆነ ልንገመግም አንችልም። እንግዲህ ያ አምላክ ነው ዛሬ በቀራንዮ ራቁቱን ዋለ። የአዳምን እርቃን ለመክደን ራቁቱን ዋለ። የሁላችንን እርቃን ለመክደን በመስቀል ላይ ራቁቱን ዋለ። ያንን ሙሽራ ነው ዛሬ የምንቀበለው። በጥምቀቱ ከተጠመቀ በኋላ ዕለቱን ወደ ገዳም ሄደ ይላል ወንጌል። 40 መዓልት 40 ሌሊት ከጾመ በኋላ ተመልሶ ምንድን ያደረገው? ጥሪ ኑ ተከተሉኝ የሚል ነው። ኑ ተከተሉኝ። ስለዚህ ያን ኃያል አምላክ ለመከተል የመጀመሪያ ስራው ምንድነው? ጾም ነበርና ጾምን መቀበል፣ እሱን መቀበል። ያን ሙሽራ ለመቀበል ጾምን መቀበል። ነገም ይመጣል ታዲያ ያ ሙሽራ። ግን እንደ ትናንትናው አይደለም። እንደ ትናንትናው ራቁቱን አይደለም። እንደ ትናንትናው ትንሹ ትልቁ የተቀበለ በጥፊ በእርግጫ እያለው አይደለም። ነገ በግርማ መንግስት በሌልና መለኮት እልፍ አእላፍ መላእክት በፊት በኋላው በቀኝ በግራው ተሰልፈው ዓለም የተንቀጠቀጠለት እየላለፈ ይመጣል። አይኑ ሁሉ ግን ታየዋለች፣ ክፉም በጎም ታየዋለች። የከፋትም ቅር ያላትም ደስ ያላትም ሁሉም ታየዋለች። ሐዋርያው ዮሐንስ በራእዩ ይመጣል ይላል።
አይኑ ሁሉ ታየዋለች። የወጉት የቸነከሩት የሚያዩታል ነው የሚለው። አዎ ደገኛው ሰሎሞንም ይላል አይሁድ እንኳን ይላል አይተው አየጉድ ለካ ያ የሰቀልነው የገደልነው እሱ ኖሯል ይላሉ ነው የሚል። ታዲያ ሁሉም እንደሱ የእነሱን በተለይ ተናገረው እንጂ የሁላችንም እንደሱ ነው። ዛሬ ያላስታወስነው ሁሉ ያን ጊዜ ስናየው አይመጣም መስሎ ይኖራል የሰራሁት ወደሚለው ደረጃ እንደርሳለን። ግን ይመጣል ብሏል። በዛ ጊዜ ብቻም አይደለም ዛሬም በህይወታችን ይመጣል። በየቤታችን በየራሳችን ይጎበኛል። ግን ዝግጅታችን እንዴት ነው? አቀባበላችን እንዴት ነው? አንቀላፍተናል? ተኝተናል? ምናልባት በሩን ደብድቦ የሚከፍትለት አጥቶ ይመለስ ይሆን? እኔ እመጣለሁ ይላል እንደ ሐዋርያው አጻጻፍ። እመጣለሁ፣ በር እመታለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋር ቁጭ ብዬ እራት እበላለሁ ይላል። ለዚያ ሰው ደግሞ ከሌላ ሁሉ የላቀ በዙፋኔ እስከ መቀመጥ ድረስ መብት እሰጠዋለሁ ይላል። እና ምናልባት መጥቶ በር ደብድቦ ይመለስ ይሆን? አንድ ስጋት አለ። በሩም ክፍት ሆኖ እኛ ተኝተን እንዲያው መልከት ብሎ ቃኘት አድርጎ አልሰሙኝም አላዩኝም ብሎ እንደ ሌባ ነው ድንገት ገብቶ ይወጣ ይሆን? ይሄም የሚያሳስብ ነው። እያንዳንዳችንን የሚያሳስብ ነገር ነው። ባለቤት ሌባ የሚመጣበትን ቀን ቢያውቅ ኖሮ ይላል ጌታ ቤቱ እንዲዘረፍ አይተውም ነበረ። ግን ሌባውን ብልጥ ነው። ባለቤቱ ባላወቀው ሰዓት ባልጠረጠረው ዕለት መጥቶ ነው ዘርፎ ቢል ነው ያለው። ይሄ ታዲያ ስለ ራሱ ሰጠው ምሳሌ ነው። ድንገት በእያንዳንዳችን ህይወት ውስጥ ድንገት በዚህ ባለችን አጭር ህይወት እሱ ጉብኝት ይመጣል። ጉብኝት ነው ምክድ የለውም። አንዳንድ ጊዜ የሚያስለቅስ፣ አንዳንድ ጊዜ ደግሞ የሚያዘፍን ነው። ታዲያ በሁሉም ጠባውን ማወቅ አለበት። ሁለቱም እሱን ያስረሳሉ። ልቅሶም ምን አባቱ ምን አድርጌው ነው ስንቱ ደስ እያለው እኔም ብቻ ይቀጣል ምን ሰዎች አለን። በደስታውም ደግሞ የፈለገው ይሁን እስከፈለገ ድረስ ረግጬ ዘፍኜ ደስ ብሎኝ ያለፈው ይለፍ ምንንም አለን። ሁለቱም ለእኛ አስቸጋሪ ናቸው። እንደሱ ያለ